በኔ ሙያ መጥቶ እስቲ ወንድ ከሆነ ኤኒ ማንም ሰው ማለት ነው ጌችም ራሱ ደስ ይለኛል በጣም ደስ ይለኛል ጌች ቢመጣ በጣም እንደውም ፈልገዋለሁ ቢመጣ ደስ ይለኛል ምትመጣው ይመስልሃል ወርቅ አርጌ ሰርቻለሁ ብሏል ሰርቷል አቅ አረ ጎበዝ ለዚህ አጨብጭባ አረ ይጋጠሙ ቢጋጠሙ ደስ ይለኛል አረ ማን ትመተዋለህ ሲለው ወርቅ አርጌ አለ እንደውም ደስ ይለኛል አጋለጹ እንዴት ነው በጣም ተጠምቷል በጣም አገረ ሰላም ጌቹ ሊያጫውተው ነው በቃ በእና ቢጋጠሙ ደስ ይለኛል አጋለጹ ግን ተመችቶ ቤተሰቦች አላችሁልኝ ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ አይደለ ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ እንዲሁም ቪዲዮ ላይክ አድርጉት ቪዲዮ ወደ መጨረሻ አካባቢ የፈለጋችሁትን ሐሳብ አስተያየት እንድሰጡ በአክብሮት እየጋበዝኩኝ ወደ ዛሬው ቪዲዮ ያልፋለሁ ማለት ነው ከሰሞኑ ኤምኤም ግጥሚያ ማን እንዳሸነፈ አይተናል ማለት ነው ጆኒ አሸንፎ እንግዲህ ቀበቶን ወስዷል ማለት ነው ቀጣይ የጆኒ ተጋጣሚ እንግዲህ ጌች አብስሮናል ማለት ነው ሴዶ ማርሻል ሆኗል ማለት ነው የምናውቀው ደግሞ ማስተር አገረ ሰላም እኔ ነኝ መሆን ያለብኝ እኔን እድሉ ስጠኝ ብሎት ለጌቾ እንግዲህ ብዙ ጥያቄ አቅርቦለት ነበር ጌቾ ደግሞ ይሄን ነገር ጥያቄው ሊቀበል አልቻለም ስለዚህ ሴዶ ነው ብሎ እንግዲህ በይፋ አውጇል ማለት ነው ማስተር አገረ ሰላም እኔ ነኝ ቀጣይ ተጋጣሚ መሆን ያለብኝ ይላል ጌቾ ደግሞ ኖ አንተ አይደለም ሴዶ ነው እየተባባሉ ሊግባባው አልቻሉም ማለት ነው እሺ ምን ተፈጥሮ ነው እንደዚህ ሊባባሉ የቻሉት የሚለውን ላይቭ ስትሪሙን በተመለከተ ለእናንተ ልጋብዝና ልመለስ ሐሳብ አስተያየት ካላችሁ ከስር እየጠበቅኩኝ ወደ ቪዲዮ አልፋለሁ ማለት ነው ይመቻችሁ ጌታቸው በቀጥታ ይችላል እንዴናችሁ እንኳን ላችሁም እዚህ ውስጥ ያላችሁት ኤክሴፕት ከቅዱስ ውጪ እንደኔ እንትን ነው ማያችሁ እንደ ጠላቴ ስለዚህ በዚህ ልቀጥል በመጀመሪያ ደረጃ የሆነ ኮንፍሊክት ሲፈጠር ማስተር ብላችሁ ስማችሁን ሶሻል ሚዲያ ላይ ቁጭ አድርጋችሁ ማስተርን የሚያክል ስም ይዛችሁ ወደ መሬት አውርዳችሁ እንኳን በቅርበት ለማስታረቅ እንደሆነ የናገረ ሰላም እንኳን ባንግባባ ለማስታረቅ መሞከር ሲኖርባችሁ እዚህ ላይ ወጣችሁ ቢዝነስ ነው ምናምን ገለመኔ የምታወሩት ነገር ራሱ ግራም ያጋባል በተለይ ደግሞ ሁሉ ጊዜ ነው የማያችሁ ማን ነው ኪሩቤልና ማስተር እንኳን በያልጠራችሁ ሁለታችሁ ኪሩቤልና ኃይሌ ነው ምናምን የሚባሉት ሰዎች በጣም የምታስቁኝ በጣም የምትገርሙት ኤኒዌይ ወደ ሀገረ ሰላም ልሂድ ሀገረ ማት ጊዜ ነግሬሃለሁ ከመጀመሪያው ጀምሮ ሚሊየን ታይምስ ነግሬሃለሁ ጠርቼ ደውዬም ነግሬሃለሁ ብዙ ነገር እንድታረግ አንተ የምትፈልገው ሰውየው ማስተር ብሎ ስለጠራ ብቻ ማስተር ስላለ ሪቬንጅ ነው ማድረግ የምፈልገው እኔ በቀላ ነው የምፈልገው ስፖርቱ አደገ አላደገ አይመለከተኝም ነው ያልከኝ ቢሮ አንድ ሺህ ምናምን ሰው አለ ስሙ ይመደብ ማስተር ብሎ ጠርቷል ዲስሪስፔክት አድርጎናል በምንም አድርጌ ብቻ መበቀል ነው የምፈልገው ነው ያለኝ ይሄ ልጅ ወል እንግዲህ ይሄ ልጅ እንደዚህ አይነት አስተሳሰብና ፍላጎት ካለው ይሄ ስፖርቱ እኛ የመጣንበትን እኛ እንዳላማ የያዝነውን ነገር ቢዝነስን በሉት ቲክቶከርን በሉት ምንም በሉት ሚዲያውን ተቆጣጥረናል ሚሊየን ሰው ሳይቶናል ዓለም በሙሉ ስለኛ ነው የሚያወራው እናንተም ቁጭ ብላችሁ የምታወሩ ስለኛ ነው ባይ ዘ ወይ ስራይ ብላችሁ ስለዚህ እኛ ጥሩ ነገር አድርገናል ማለት ነው ነገር ግን ሀገረ በትንሽ በተወሰነ ጊዜም ቢሆን አብረን ስለበላል ስለጠጣን በሶሻል ሚዲያ ብዙ ነገር እያወራ ስለሆነ እኔም ባለኝ አቅም ለሰዎች መናገር ስላለብኝ ነው ይሄን ነገር ያልኩት ስለዚህ ወደ ሶሻል ሚዲያ ይሄ ልጅ ወደዛ ፕሮግራም ቢመጣ ሌላ ችግር ነው የሚፈጥርብኝ ሌላ ነገር ነው የሚፈጥርብኝ ፕሮግራሙ በአግባቡ እንዳይደረግ ነው የሚፈልገው ይሄ ልጅ ጥሩ ጨዋታ ተጫውቶ ስፖርቱን ማሳየት አይደለም የሚፈልገው ብያሰብኩኝ ታውኩት ከዛ በኋላ መከርኩት በቃሽ ተባለ ትሬኒንግ አርግ ከሌ ጋር ሄደ ትሬን አርግ ምናምን ተባብለን አወራን ቤተሰቦች አላችሁልኝ አይደለ ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ ሐሳብ አስተያየት የሰጣችሁ በማስተር አገረ ሰላምና በጌቾ በቃ የተፈጠረው እኔ ይገባልኝ አይገባም አትጋጠም ምናምን የሚባል ውዝግብ ከሰሞኑ ሶሻል ሚዲያን አጨናንቋል ማለት ነው ለየት ያለ ስሜት ውስጥም ገብቷል አገረ ሰላምም ጌቾም ያልተጠበቀ ነገር ተናግሯል ማለት ነው
ከሰሞኑ ላይቭ ስትሪም ላይ እንግዲህ ጌቹን አስገብቶት እስካሁን ጥሩ ነገር አስረድቶ ነበረ። ወደ መጨረሻ ላይ አልተግባቡም። በዚህ መካከል ላይ አንድ ባለሀብት ነው ምናምን እኔ 7 ሚሊዮን ብር አስይዛለሁ አንተና ሀገረ ሰላም እንግዲህ ወይም ጌቾና ሀገረ ሰላም ተጋጠሙ ብሎ ሲጠይቀው እኔ 7 ሚሊዮን ብር አስይዛለሁ ሲለው ጌቾ እኔ አሁን ባለሀብት ነኝ ተጋጣሚ አይደለሁም ብሏል። እንግዲህ እስቲ ምን ተፈጥሮ ነው እስቲ እንደዚህ ሊለው ይቻለው የሚለውን ነገር ጠቅላላ አድርጌ ይሄን ቪዲዮ ጋብዣችሁ እመጣለሁ ማለት ነው። የሰሞኑ ፍስፍስ ጦዟል ቤተሰቦች ጦዟል። ማስተር ተረጋጋ። ታውቀኛለህ። እኔ ለማንም እጅ አልሰጥም። መቼም ነው የማትገባው ከጆኒ ጋር እኔ ከዚህ በኋላ በአንተ ደግሞ ማለት ነው መቼም አልገባም። እኔ ወንድ ነኝ። ኪዳነ ምህረት ወንድ ነኝ። ተፈለኩ እኔ በፈለከው ቋንቋ ነው ማወራ። ቆይ ማስተር ብዙ ሰው የሚከታተልበት እኔ በፈለከው ቋንቋ አወራለሁ። እሺ እግዚአብሔር ምስክሬ እኔ ወንድ ነኝ። ስማ ለማንም እጅ አልሰጥም። እኔ ለማንም ማለት ነው። ኧረ እባክህ አንተ ጌታቸው አንተ አንድ ነገር ልንገርህ፣ ማለት ትልቅ ሰው ነኝ ካልክ እንደ ትልቅ ሰው ማሰቡ የተሻለ ነው። አሁን ብዙ ሰው የሚከታተልበት ሚዲያ ላይ ራስህንም ባታቀል ደስ ይለኛል። ምክንያቱም ትላልቅ ባለሙያዎች አዘጋጅቶ ትላልቅ ባለሙያዎች አንተ ወንድሙን ለምንድን ነው ለሱ ሰፖርት የምታደርገው የሚለውን ምንድን ነው ሰፖርት አንተ ንግግር ልክ አይደለም። ሰፖርት አላደረግም። ንግግር ልክ አይደለም። ባይዜ ለሚሰማው ቦክስ ከአዲስ አበባ አዘጋጅቶ መታሳየው በጣም ትምክህተኛ ባይዜ መጽሐፍ ቅዱስም እንዲህ ይላል ትምክህተኛ ሰዎች ባይዜ በጣም ትምክህተኛ የሆንክ ነው። ተረጋጋ፣ ቀስ በል። ማን ያዘጋጀው ዝግጅት? የሄዱ ሰዎችንም አይተናል። እና አንተ ማን ነው ዝግጅት ያዘጋጀው? ኖ አዳምጠኝ። ማን ነው ዝግጅት ያዘጋጀው? ማን ነው እንደ ትልቅ አትቁጠር እንዴ? ማን ያዘጋጀው ዝግጅት? ነገር አለ። አንተ ዝግጅት ማን ያዘጋጀው? ተሳሚ እንኳን አላረክም። ወይም ደግሞ ለወጣቶች መጀመሪያ ስማት እንጫጫ። ማን ነው ዝግጅት ነው ያወራው? ተረጋጋ። ዝግጅት ያዘጋጀው ማን ነው? ቆይ አንተ ተረጋጋ መጀመሪያና ሰማኝ። ለምንድን ነው ግለሰብ የሚባለው? የአዲስ የመንግስት ተቋምና ስዌት ቦክስ ያዘጋጀውን ግለሰብ ነው። የስዌት ቦክስ ባለቤት ማን ነው? እኔ ባለቤቱ እንጂ ቆይ ባለቤት ማን ነው? አንድ ሰው ድርጅት ሲባል ድርጅቱ የሚያስተዳድርበት ባለቤት አለው አይደል? ባለቤቱ ማን ነው? ድርጅቱ ያጠፋ ማን ነው ያዘው? እንዴ ሁሉ ሰው እንደማይል ታስባለህ እንዴ? እንዴት ነው ለምን እንጂ የሰማው እንዴ? ተረጋጋ እንጂ እንዴ ራስህ ተረጋጋ። ምንድነው ተረጋጋ? አንተ የሆነ ነገር በአንድ ጀንበር ስለመጣልህ ሁሉ ነገር የስኬት ማማ ላይ ያለ ይመስላል እንዴ? ተረጋጋ። እኔ አንድ ነገር አንድ ነገር ልንገርህ። እኔ ሃይማኖት ማን ነው የሚለውን ነገር ታጠራለህ። እኔ 7 ሚሊዮን እመድባለሁ። አንተና ማስተራገረ ተጋጠሙ። አንተና ማስተራገረ ተጋጠሙ። አንተ ስፖርተኛ ከሆንክ እስቲ እኔ ሪንግ ከሰራ ከስፖርተኛ ጋር ነው እንጂ ማጋጠም ያለብህ ከወረኛ ጋር አይደለም። ማጋጠም ያለብህ ሴዶ ባይ ዘ ወይ ሴዶ አንተ የሰራውን ቴኳንዶ ለረጅም አንድ ነገር ልንገርህ። ሪንግ የሚገባው ወንድ ልጅ ነው። ወንድ ልጅ ደግሞ ቲክቶክ ላይ ቁጭ ብሎ ወሬ ያወራል። በሰው አይመቀኝም። አንተና ቲክቶክ ላይ አንተ ነው የምታወራው እንዴ? አንተ መቼም አልፈላችሁም። የመጨረሻ ስፖርት መወዳደሪያ አይጠቅምም በምትለው ስፖርት ነው። ይርጋ 58 ኪሎ ተጫዋች 58 62 ማይነስ 62 የሚጫወት ልጅ ቆንጆ ነው። ካውታ አብልቶት ነው ከጨዋታ ውጭ ሆነው። ከዛ በኋላ ጠፋ። እኔ የመጀመሪያ ውድድሬ ስወዳደር እኔም ቀምሻለሁ። ቆንጆ ዱላ በደንብ ማለት ነው እስኪ ዞርብኝ። ከዛስ በኋላ ወንድነት ግን ቀምሶ በዛው መሄድ አይደለም፣ ቀምሶ ማቅመስ ነው። እሺ ቤተሰቦች ጦዘዋል። አገረ ሰላምና ጌቾ ጦዘዋል፣ ተያይዘዋል። ወንድ ከሆንክ እስቲ ግጠመው 7 ሚሊዮን ብር እኔ እመድባለሁ ብሏል በአንዱ ባለሀብት። እኔ ሀብታም ስለሆንኩ ከሆነ በኋላ አልጋጠምም ብሏል ማለት ነው። ከሰሞኑ ሶሻል ሚዲያ ኤምኤም ግጥሚያ ከተደረገ በኋላ በቃ እኔ ነኝ በሚል ተወጣጥሯል። እንግዲህ እሱን የጋበዝኳችሁ ማለት ነው። ትዝብቱን ለእናንተ የምትፈልጉትን ሀሳብ ከስር እነሱን በተመለከተ መጻፍ ትችላላችሁ ማለት ነው። ቤተሰቦች አገረ ሰላም ይህን ካረገ በኋላ እንግዲህ ማን ያዟል ፖድካስት ላይ ዛሬ ቀርቦ ነበረ። ሰፋ ያለ ኢንተርቪው ከማን ጋር አድርጎ ነበረ። ከዛ ካረገው ኢንተርቪው መካከል ላይ እኔ ደስ ያለች ፓርት አገላለጹን በጣም ስላረካኝ ጌቾን ብገጥሞስ ብሎ ሀሳብ ቢያቀርብለት ማን ያዘዋል አገረ ሰላም የመለሰው መልስ እጅግ በጣም ፈታ አድርጎኛል። እስቲ ጠቅላላ አድርጌ ለእናንተ ልጋብዝና ልመለስ። የመለሰበት መልስ ተመችቶኛል። አቦ እስቲ ውድድሩን በቃ ሴዶ ማርሻል ተጠራልክ እናንተ ታውቅ ኔቨር ምን ያልክ ነው? አሁን ይኸውልህ እኔ ስለ ክብሬ አልተጨነቅኩ።
ፈልጊያቸው የሄድኩት እኔ ነኝ። እኔ እነሱ መድረክ ላይ በእነሱ ሙያ ልወዳደር ብዬ ነው የሄድኩት። 100% 110% እምነግርህ በኔ ሙያ ልወዳደር ብሎ አይመጣም። ምክንያቱም አጠገቤ እንደማይቆም አውቃለሁ። እኔ ግን በሱ ሙያ እሱ እንደማሸነፍ ስለማቅ ነው የሄድኩት። የኔ ሙያ ቴኳንዶ ነው አይደል? ቴኳንዶ ላይ ብዙ አመት ተወዳድሬያለሁ። በኔ ሙያ መጥቶ እስቲ ወንድ ከሆነ ኤኒ ማንም ሰው ማለት ነው ጌችም ራሱ ደስ ይለኛል። በጣም ደስ ይለኛል። ጌች ቢመጣ በጣም እንደውም ፈልገዋለሁ ቢመጣ ደስ ይለኛል። የምትመጣው ይመስልሃል? ወርቅ አርጌ ሰርቻለሁ ብሏል። ሰርቷል አቅ አረ ጎበዝ ለዚህ አጨብጭባ። አረ ይጋጠሙ እኔ ቢጋጠሙ ደስ ይለኛል። አረ ማኔ ትመተዋለህ ሲለው ወርቅ አርጌ አለ። እንደውም ደስ ይለኛል። አጋለጹ እንዴት ነው? በጣም ተጠምቷል። በጣም አገረ ሰላም ጌቹ ሊያጫውተው ነው። በቃ በእናትህ ቢጋጠሙ ደስ ይለኛል። አጋለጹ ግን ተመችቶኛል። ወርቅ አርጌ በደግሞ ራሱ ስሜቴ ነው። እስቲ ልሞክር እስቲ። ኳንዶ ብዙ አመት ተወዳድሬያለሁ። በኔ ሙያ መጥቶ እስቲ ወንድ ከሆነ ኤኒ ማንም ሰው ማለት ነው ጌችም ራሱ ደስ ይለኛል። በጣም ደስ ይለኛል። ጌች ቢመጣ በጣም እንደውም ፈልገዋለሁ ቢመጣ ደስ ይለኛል። የምትመጣው ይመስልሃል? ወርቅ አርጌ ሰርቻለሁ ብሏል። ሰርቷል አውቃለሁ። ጁጁሱም ሰርቻለሁ ብሏል። ካራቴም ሰርቻለሁ፣ ቦክስም ሰርቻለሁ ብሏል። እንግዲህ ማን ነው ጆኒ ፈርቷል። እስቲ እሱ ደግሞ ልሞክረው ይምጣ ከፈለገ ይፈራ መስላ። ግን ጆኒ ኦፍ ኮርስ ጆኒ ግን አይፈራም። ኢዝ ቬሪ ኮንፊደንት። ጆኒ ኢዝ ቬሪ ኮንፊደንት። አልፈራ። ለምን አልተቀበለም? ለምን አልተቀበለኝም? ገባ? ለምን አልተቀበለ? ጌታቸው ለምን አልተቀበለ? እኔ እንደው ሲመስለኝ ጌታቸውም ጭምር ነው የፈራው። የእውነቴን ነው ለመሰለህ። አሁን ጌታቸው ቢዝነስ አድርጎታል። ሴዶን የጠራበት መልኩ ቢዝነስ፣ በቃ ኦፊሻል ቢዝነስ። እንግዲህ ቤተሰቦች እንደሰማችሁት ነው። አገረ ሰላም ጌቾን ትገጥመዋለህ ሲባል ወርቅ አድርጌ ብሏል። ተመችቶኛል። እንደው ቢጋጠሙን የስሜት ነው። ምን ትላላችሁ ማለት ነው? ከዚህ ቀጥሎ ደግሞ ማን ያዘዋል? ለጆኒ የሚያድላ ይመስላል ምናምን ነገር ብሎ ጠይቆት የመለሰው መልስ እንግዲህ ጆኒ የእሱ ጀለስ ነው አይደለ? ያሸነፈው ባለፈው ቅዳሜ እንግዲህ ለሱ ያደላል እንዴት ትላለ ብሎ ጠይቆት ማን ያዘዋል? አገረ ሰላም የመለሰበት መንገድ እጅግ እኔን ያስማማኛል፣ ትንሽ ያሳምነኛል እላለሁ። ሲስሙና እናንተም ፍረዱ። ይመቻችሁ። ጆን የሚያዳላ ይመስልሃል? ኦፍ ኮርስ ኦብቪስሊ በደንብ ለምን እሺ ለምን? አንደኛ ልጁ እሱ ቤት ነው የሚሰራው፣ እሱ ጋር ያስተምራል። ገባ? ስራውን በሱ እየሰራ ነው። ቃል በቃል ማወራ ማለት ነው። ምክንያቱም እኔን ትቶ ሰይዶን መቀበል አልነበረበትም። ለምን? ምክንያቱም እኔ ስቴጅ ላይ ወጥቼ ማይክ ተሰጥቶኝ ቀጣይ ተጋጣሚ እንደሆንኩኝ አናውንስ ተደርጎ ህዝቡ እያየ ኦፍ ኮርስ ህዝቡ እያለ ቪዲዮ አለ። ይህ መድረክ መጀመሪያ የኔ መድረክ ነበር። ጌታቸው ኤኒ ማስተር ሲል አንደኛ ቢሮ ሄጄ እኔ ወዳደራለሁ አኔ ነው እስና ያው ንቃተ ህሊና መረጠውና እዚህ መድረክ ላይ ንቃተ ህሊና ቆመ። ህዝቡ እያየ አናውንስ ተደርጎ ከጌታቸው እጅ ነው ማይክ የተቀበልኩት። ዘን ጌታቸው ካወራ በኋላ እኔ እንድገባ ተደርጌ ከዛ በኋላ ፌስ ኦፍ አድርገን ቀጣይ ተጋጣሚ አገረ ሰላም ተብሎ እኔ ሌሊት 8 ሰዓት ጨዋታው አልቆ ጠዋት 12 ሰዓት እንጦጦ ዳገት ላይ ነኝ። ቸንጌረክ እግዚአብሔር ምስክር እንጦጦ ዳገት ትሬኒንግ እየሰራሁ ከዛ ሰዎችን አውርቻቸው ምናምን ዲል አድርጌ ጨርሻለሁ። ከማን ጋር መስራት እንዳለብኝ ማለት ነው። ገባ? ሁሌም እሰራለሁ። እኔ አክቲቭ ነኝ። አይ ኖ ያለ ትሬኒንግ መኖር አልችልም። ሁሌ እሰራለሁ። ከዛ ወደ ማታ አካባቢ ቀጣይ ተወዳዳሪ ሰይዶ ማርሻል አርት ተብሎ እንዶ የእውነቴን ነው የምልህ ትንሽ ሞራል የሚባል ነገር እኮ አለ። የኢትዮጵያ ሕዝብስ ምንድን ነው የሚለው? እኔ ህዝቡ ይፍረድ ነው። አሁን እኔ አንደኛ መጀመሪያ እኔ ስሜቴ ነው ከጌቾ ጋር ቢጋራ እንኳኩቼ ሄጄ እወዳደራለሁ ብያለሁ። ቪዲዮ ስራ ብሎኝ ቪዲዮ ማየት ይቻላል። ቪዲዮውን ስትወጣ ግን እነሱ ናቸው የጠሩት አንተ ነው የሄድከው? ይዞኝ ወጥቶ መወዳደር እንደምፈልግ አንድ እሱ ወዳጅ አለ። መወዳደር ቁጭቴን ስነግረው ጌታቸውን አወራው እኔን ይዞኝ ወይ ዘንድሮ ቤተሰቦች ወይ ዘንድሮ ስፖርት እንግዲህ አሪፍ ነው። መነቃቃት ፈጥሯል በወጣቱ ላይ ኤምኤም ስፖርት ሁሉም አሁን ተነስቶ ዱብ እያለ ነው። እኔም ልጀምረው እያልኩ ነው።
ማስተር አገረ ሰላም እንግዲህ ሰፋ ያለ ኢንተርቪው ከማን ያዘዋል ብሮድካስት ጋር አድርጎ ነበረ። ዛሬ ነው የተለቀቀው። ማየት ትችላላችሁ ሙሉ ኢንተርቪው ማለት ነው። አሪፍ ቆይታ ነበር ያደረገው ማለት ነው ከማን ያዘዋል ማስተር አገረ ሰላም ማለት ነው። ግን እኔ በቃ እንደዚህ ቁጭት ኖሮበት በቃ ከጌቾ ጋር እንዲህ ተጣልቶ ምን ብሎ በተጋጠምኩ እያለ ይዛተ እያለ በማከል ላይ እንግዲህ ማን ያዘዋል ጌቾስ እንዴት ነው ችሎታው ምናምን ብሎ ጠይቆት እንዲም ተናዶ የመለሰበት መልስ እጅግ በጣም ደስ ብሎኛል። በቃ ትክክል ነው። ሰው ማለት እንደዚህ ነው። ስለዚህ የመለሰው መልስ እጅግ በጣም ስላረካኝ ስለ ጌቾ እሱን ጋብዣችሁ መጣለው። ይመቻችሁ። አብረንም ሰርተናል። ምን ያህል ጎበዝ ነው ግን? ጎበዝ ነው በእውነት። አዎ አይ እውነታውን ማውራት አለብን። ጎበዝ ነው በማሰልጠን ላይ ምናምን በጣም ጎበዝ። ስፖርቱን ይችላል። አዎ ጎበዝ። ታዲያ ለምን ነው ግድም አብረን ቦርቅ አድርጌ ያሸንፈዋል ያልከው? ማሰልጠንና መሰልጠን ይለያያል። አንተን አሁን ለምሳሌ ለውድድር ማብቃትና ካንተ ጋር መወዳደር ይለያያል። ኳስ ተጫዋቹና አሰልጣኙ እንደሚለያየው ማለት ነው። እንደዛ። ስለዚህ ውድድር ራስ ነው የምትወዳደር። በማሰልጠን ደረጃ እኮ ጎበዝ ነው። በጣም ጎበዝ ነው። ጎበዝ ነው። አሁን ጎበዝ ከሚባሉ ሰዎች ተመድቧል። ጎበዝ ነው። አገረ ሰላምና ጌቾን በተመለከተ የሰሞኑ ውዝግብ እየተወዛገቡ ነው አሁንም ድረስ ማለት ነው። አገረ ሰላም ቀጣይ ተጋጣሚ ከጆኒ ጋር እኔ ነኝ ይላል። ጌቺ ደግሞ አንተ አይደለም ሴዶ ነው እየተባሉ ባለበት ሰዓት ላይ ሁለቱ አለመግባባት ላይ ደርሰዋል ማለት ነው። ጌቾና አገረ ሰላም ይጋጠሙ ትላላችሁ ወይስ አገረ ሰላምና ጆኒ ይጋጠሙ ትላላችሁ? እስቲ ሐሳባችሁን እጠብቃለሁ ማለት ነው። እኔ ግን አገረ ሰላም ቢጋጠም ደስ ይለኛል በጣም። በቃ እንዴ አገርን ወክሎ ሻምፒዮን ምን የተወዳደረ ሰው እኮ ነው። ትልቅ በቃ አገራችንን መወከል ማለት ቀላል ነገር አይደለም። ለእንደዚህ አይነት ሰው ነው እንግዲህ እኔ ባላቅም ስለ ስፖርት ለእንደዚህ ያለት ሰው ነው እንግዲህ እድሉ እየተሰጠ እንዲጋጠም ማድረግ ያለብን እንጂ በዘመድ ባድሎ በቢዝነስ የሚባል ነገር ስፖርት ላይ አለ እንዴ? የለም። ስለዚህ እኔ አገረ ሰላምና ጌቾ ቢጋጠሙ ደስ ይለኛል እያልኩኝ የእነሱን ፈሰፈስ ባይ ስሜቴ ነው። የእናንተ ስሜት ምን ትላላችሁ ለማለት ነው። ቤተሰቦች የዛሬ ቪዲዮ ይሄን ይመስላል ማለት ነው። በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ። Whoa!